አርእስተ ዜና መጅሊስ በሁለቱ ቅዱሳን ከተሞች የሚገኙትን የአባጅፋር ህንፃዎች በማስፋፋት የኢትዮጵያ ሙስሊሞችን ታሪክ የሚያንጸባርቅ ስራ እንዲሰራ ተጠየቀ። ሐጅ ለማድረግ ምቹ ሁኔታዎች ቢፈጠሩም የሙስሊሙ ማህበረሰብ ተነሳሽነት ግን ዝቅተኛ ነው ተባለ። በእስራኤል ጥቃት የተገደለችው ፍልስጤማዊት ህፃን ታሪክን የሚዘክረው ፊልም ለኦስካር መታጨቱ ተገለጸ። የፍልስጤም ደጋፊ አክቲቪስት ከአሜሪካ ሊባረር መሆኑ ተሰማ። ስፔን በዶናልድ ትራምፕ የሰላም ቦርድ ውስጥ እንደማትሳተፍ አስታወቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ ምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። መጅሊስ በሁለቱ ቅዱሳን ከተሞች የሚገኙትን የአባጅፋር ህንፃዎች በማስፋፋት የኢትዮጵያ ሙስሊሞችን ታሪክ የሚያንጸባርቅ ስራ እንዲሰራ ተጠየቀ። አባጅፋር ለሁጃጆች ድጋፍ ከማቅረብ ጀምሮ በመካና በመዲና 3 ህንፃዎችን በመስራት ለሁጃጆች ማረፊያ ያዘጋጁ ንጉስ ናቸው። በ20ኛው ክፍለ ዘመን መጀመሪያ ላይ የሳውዲ ንጉስ በጠየቀው መሰረት አባጅፋር ለሳውዲ አረቢያ 400,000 ማርትሬዛ እርዳታ መስጠታቸው ይታወሳል። ዝርዝሩን መሐመድ ሚፍታህ እንደሚከተለው አዘጋጅቶታል። አባጅፋር የድጎ ኦሮሞ መሪ የነበሩት የአባ መጋል ልጅ ናቸው። አባጅፋር እድሜያቸው እያደገ ሲመጣ ፖለቲካዊና ወታደራዊ አቅማቸውን በማጠናከር የጅማን ንግስና መስርተዋል። ንግስናቸውን ከመሰረቱ በኋላ ስማቸውም ጅማ አባጅፋር ተብሏል። አባጅፋር በጅማ በተለያዩ ቦታዎች 5 ቤተ መንግስት የነበራቸው ገናና ንጉስ ነበሩ። በተለይም ከ1847 በኋላ በጅማ፣ በከፋ፣ በጎጃም፣ በሸዋና በተለያዩ የሀገሪቱ አካባቢዎች በሚያልፉ የንግድ መስመሮች ላይ ከፍተኛ ቁጥጥር ነበራቸው። ከዚህም በተጨማሪ ግዛታቸው እጥፍ ድርብ ምርት ይሰጥ ስለነበረ በወቅቱ በሀገሪቱ ትልቁ ሀብታም ንጉሱ ነው ብቅ አሉ። በዚህም ምክንያት ነጋዴዎች ከመላው ዓለም ወደ ጅማ ይጎርፉ ነበር። በ1830 አብዱል ሐኪም የተባለ አንድ የጎንደር ነጋዴ ወደ ጅማ መጣ። በወቅቱ ለአባጅፋርም የእስልምናን ጥሪ ያቀረበላቸው ንጉስ አባጅፋር በዚህ ሰው አማካኝነት እስልምናን ከተቀበሉ በኋላ እስልምና ለመጀመሪያ ጊዜ ወደ ጅማ እንዲገባ አድርገዋል። ንጉስ አባጅፋር ለእስልምና መስፋፋት ትልቅ አስተዋጽኦ አበርክተዋል። እስልምናን ማስፋፋት ብቻም ሳይሆን እስልምናን ጠብቀው ማቆየት የቻሉ ታላቅ ንጉስ ናቸው። አባጅፋር በተለይም ከሙስሊሙ ዓለም ጋር ጠንካራ ግንኙነት ነበራቸው። በአንድ ወቅት የሳውዲ አረቢያ ንጉስ ከአባጅፋር እርዳታ በጠየቅበት ወቅት የ40,000 ማርትሬዛ የገንዘብ ድጋፍ አድርገዋል። ከዚህም በተጨማሪ በየዓመቱ ሐጅ ለሚያደርጉ ሙስሊሞች ከቀለብ ጀምሮ የጉዞና የማረፊያ ድጋፍ ያደርጉ ነበር። የሀበሻ ሙስሊሞች ንጉስ የነበሩት አባጅፋር ለሀበሾች ብቻ ሳይሆን ለሳውዲ መንግስትም እርዳታ የላኩ ነበሩ። 40,000 ማርትሬዛ 1900 ላይ እርዳታ ልከዋሉ። ደብዳቤ በተጻፈላቸው መሰረት ማለት ነው። ይህንን ደብዳቤ የሳውዲ ንጉስ መጻፍ የቻለበት ምክንያት ደግሞ ደብዳቤው ሳይጻፍ በፊት 1880 አካባቢ ወይም 90 አካባቢ ላይ አባጅፋር ለሁጃጆች ብሎ ቤት ሰርቶ ነበሩ። 2 ቤት መካ ላይ ብቻ 2 ቤት፣ መዲና ላይ 1 ቤት ለሁጃጆች ብሎ ማለት ነው። እንደዚህ አይነት አቅም ያለው ንጉስ እንኳን ለሁጃጆች ለኛ አገርም ያስፈልጋል ብሎ እርዳታ ጠይቆ ነበረ ሳውዲ ማለት ነው። ይህንን ማስረዳት መቻል አለብን ማለት ነው። በማንኛውም የፌዴራል ፍርድ ቤት ጠበቃና በሰብአዊ መብት ተሟጋች ተቋማት የህግ አማካሪ የሆኑት ሙስጠፋ ሽፋው ሱሌማን የንጉስ አባጅፋር ስራ በወቅቱ የነበረውን የኢትዮጵያ ትልቅነትና ለጋሽነት የሚያሳይ ነበር ብለዋል። መሊክ አባጅፋር አስቀድሞ እንግዲህ ያኔ ምን ያህል መዲና ላይ 2 ህንፃዎችን፣ መካ ላይ 1 ህንፃ ሲያደርጉልን የተጓዡ ቁጥር ምን ያህል የነበረው ያውም በቀይ ባህር በእግር ተጉዞ ከወራት ምናምን ጉዞ በኋላ ምቹ ሁኔታ ባልነበረበት እዛ ሲሄዱ አንዱ ማረፊያ ቦታ ላይ ነው። እንደ አንድ የኛን ትልቅነትን ነው የሚያሳዩ። የኛን ትልቅነት ስል እንደ ኢትዮጵያዊነትም ነው። ሴኩላር ሀገር ብንሆንም የኢትዮጵያን አቅምንም ያሳዩበትም ነው። አቅምነት ብቻ ሳይሆን እዛ መስጠትንም ለሳውዲዎች መስጠትንም ነው። የሎጂስቲክንም ከምግብ ከትራንስፖርቴሽን ሊያጋጥም የሚችለውን እንኳን በሎጂስቲክ ደረጃ ላይ የሚረዱ ንጉስ ነበሩ። ህዝበ ሙስሊሙ የአባጅፋርን አርቆ ሀሳቢነትና ራዕይ ማስቀጠል አለበት የሚሉት ሙስጠፋ ሽፋው ንጉስ አባጅፋር የጣሉትን መሰረት ማስቀጠልና ያስቀመጡትን አሻራ ማስፋፋት ያስፈልጋል ብለዋል።
እንደ ኡማ ደግሞ ልክ ሙስሊሙን ወክለው እኛ ዛሬ ከነገ ወዲያ ላይ መስራት ያለብን ነው። ቁጥራችን በዛን ወቅት ላይ አናሳ ነው፣ ግን እሳቸው እንደ አንድ ግለሰብ አስቀድመው መዲና ላይ 2 ህንፃዎችን፣ መካ ላይ 1 ህንፃን ሲያስቀምጡልን እኛ ደግሞ ያን ታሪክ መድገም አልቻልንም። እኔ ይሄኛው ለእኛ ትውልድ አሁን ላለነው ቁጭት የሚፈጥርብንም ነው። ምክንያቱም አርቀው አስቦ እኔ አንተና ሁላችንም ቁጭ ብለን ባለንበት ሰዓት ያኔ በነበረው ወቅትና አቅም ያን አሳይቶናል። ዛሬ ደግሞ አሁን ካለበት ቁጥራችን ጨምሮ አቅማችን ጨምሮ ባለንበት የበለጠ ማስፋት አለመቻል እኔ ቁጭትን ነው የሚፈጥርብን ነው። እሳቸው ራዕያቸውን አሳክተውታል። እኛ ግን ያን ራዕይ ደግሞ ይዘን ማስቀጠል የትውልድ ቅብብል ለማድረግ ትልቅ ክፍተትም ነው። የአባጅፋርን ታሪካዊ አሻራ ለማስቀጠል የኢትዮጵያን ገጽታ በሁለቱ ቅዱሳን ከተሞች ለመገንባት የኢትዮጵያን ሙስሊሞች ምልክት ለመትከልና ተጠቃሚነትን ለማስፋት በመንግስት በጠቅላይ ምክር ቤቱና በህዝበ ሙስሊሙ በኩል ትርጉም ያለው ስራ መስራት አለበት የሚሉት ምሁሩ በተለይም በመካና በመዲና የሚገኙትን የአባጅፋር ህንፃዎች ዘመኑ በሚፈልገው ደረጃ ማስዋብ፣ ማስፋፋትና ተያያዥ ኢንቨስትመንቶችን መስራት ያስፈልጋል ብለዋል። የመጅሊስ ብቻ አይደለም። ልክ የኢትዮጵያ መንግስት ስንል የዜጎቹ መብትና ጥቅም ማስከበር አለበት። መንግስትም አንደኛው እንደ ሀገር ኢኮኖሚን ነው የሚያመጣው። ኢትዮጵያ እስልምና ጉዳዮችም አንደኛ ቅርሳችንም ነው። እዛ ጋ ያለው የኢትዮጵያ አንዱ የሚዳሰስ ቅርሷ ነው። እኛም ይህን ወቅፍ ደግሞ አሁን ካለበት አስፍተን የተሳለጠ አድርገን ወቅቱ የሚጠይቀው ማድረስ የእያንዳንዳችን ኢትዮጵያዊ ግዴታ ነው ብዬ ነው የማስበው። ግዴታ ብቻ ደግሞ ሳይሆን አዘ ኢስላም ደግሞ ቁጭትን ወኔን ታክለንበት መሪ ድርጅቱም ደግሞ አስቦበት ባለሀብቱን አስተባብሮ ትልቅ ደረጃ ላይ ብናደርስ አንደኛ ወጪ ቆጣቢ አሰራርንም እንከተላለን። የእኛ ተቋም ካለን ተሽከርክሮ ወደ እኛ ነው የሚገባው። እዛ ሀገር ላይ ኢንቨስት እናደርጋለን። እዛ ሀገር ላይ ደግሞ ኢንቨስት እናደርግ ወደ ሀገር የምናስገባው ሀብትም ነው የሚኖረው እና እዚህ ላይ ለመጠቀም እንደ መንግስትም እንደ መጅሊስም ትልቅ ሊታሰብበት ነው። እንደ ኡማም ቁጭትን ይዞ እነዚህን ተቋማት ማገዝ አለብን የሚል መልእክቴን ነው ማስተላለፍ የሚፈልገው። ሀጅ ለማድረግ ምቹ ሁኔታዎች ቢፈጠሩም የሙስሊሙ ማህበረሰብ ተነሳሽነት ግን ዝቅተኛ መሆኑ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅ ኮሚቴ ከኢትዮጵያ ሙስሊሞች ፎረም ጋር ባዘጋጀው የጋራ መድረክ ሀጅ ትላንትናና ዛሬ በሚል ርዕስ የውይይት መድረክ ተካሂዷል። በመድረኩ ላይ የዘንድሮ የሀጅ መስተንግዶ በሁሉም ረገድ የተሻለና ምቹ እንደሆነ የተገለጸ ሲሆን ለዚህም ምክር ቤቱ አገልግሎቱን በዲጂታል ስርዓት መስጠቱ፣ ከኢሚግሬሽንና ከኢትዮጵያ አየር መንገድ ጋር ስምምነት መፈራረሙ፣ በሀገር ውስጥና ከሀገር ውጭ አገልግሎት የሚሰጡ ድርጅቶችን አወዳድሮ ውል መፈጸሙና ለሀጅ አገልግሎት ትኩረት መስጠቱ ነው ተብሏል። በውይይቱ ምቹ የሀጅ መስተንግዶ በሚሰጥበት በአሁኑ ወቅት የሙስሊሙ ማህበረሰብ ተሳትፎ ዝቅተኛ መሆኑ ተገልጿል። የስራ አስፈጻሚዎቹ ከዚህ በፊት ይሰጥ ከነበረው የሀጅ አገልግሎት አንጻር የዘንድሮ የተሻለ ቢሆንም የሳውዲ የሀጅ ሚኒስቴር ያወጣውን የምዝገባ ጊዜ መሸጋሸግ ተከትሎ የህብረተሰቡ ተሳትፎ ቀንሷል ብሏል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ጋሊ ሙክታር በርካታ ኢትዮጵያውያን ሙስሊሞች ሀጅ ለማድረግ የሚችሉበትን እድል ለመፍጠር የምዝገባ ጊዜው እንዲራዘም ጠይቀዋል። ሼክ ጋሊ ሙክታር እንዲህ አይነት ምቹ ሁኔታ ተፈጥሮ ግዴታ ለሆነበት ሰው ሀጅ አለማድረግ የማይካካስ ወንጀል ነው ያሉ ሲሆን ሀጅ ግዴታ የሆነባቸው ሙስሊሞች ጊዜው ተራዘመም አልተራዘመም በቀሩት ጥቂት ቀናት እንዲመዘገቡ ጠይቀዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ለኢትዮጵያ ሰፊ እድሎችን እንደሚሰጥ ተገለጸ። የአፍሪካ አህጉራዊ ነፃ የንግድ ቀጠና ለኢትዮጵያና ዛምቢያ አዳዲስ የኢንዱስትሪና ንግድ እድሎችን ይዞ መጥቷል ተብሏል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ኢትዮጵያና ዛምቢያ የኢንዱስትሪና ንግድ ትብብራቸው የበለጠ ማስፋት የሚችሉበትን ሰፊ እድል መፍጠሩን አምባሳደር አልበርት ሙቻንጋ መግለጻቸውን ኢዜአ ዘግቧል። የአፍሪካ ነፃ የንግድ ቀጠና ስምምነት እንደ አውሮፓውያኑ አቆጣጠር በ2018 በሩዋንዳ ርዕሰ መዲና ኪጋሊ ከተካሄደው የአፍሪካ ህብረት የመሪዎች ልዩ ስብሰባ ላይ 54 የአፍሪካ ሀገራት ፈርመዋል። ስምምነቱን ወደ ስራ ለማስገባት 22 ሀገራት በሀገራቸው ህግ መወሰኛ ምክር ቤት ማጽደቅ ይጠበቅባቸው የነበረ ሲሆን በወቅቱ ኢትዮጵያን ጨምሮ 31 ሀገራት በማጽደቃቸው ስምምነቱ ከታህሳስ 2013 ዓ.ም አንስቶ ተግባራዊ የሆነ ይገኛል።
አሁን 48 ሀገራት ስምምነቱን በየሀገሮቻቸው ምክር ቤት አጸድቀዋል። በኢትዮጵያ የዛምቢያ አምባሳደር አልበርት ሙቻንጋ የአፍሪካ አህጉራዊ ነፃ የንግድ ቀጠና 1.5 ቢሊዮን ሕዝብ የሚኖርባት አህጉር ነጠላ ገበያን በመፍጠር ሰፊ ዕድሎችን ይዞ መምጣቱን ከኢዜአ ጋር በነበራቸው ቆይታ ገልጸዋል። ኢትዮጵያና ዛምቢያ ስምምነቱን ፈርመው በሕግ አውጪ ምክር ቤቶቻቸው ካጸደቁ ሀገራት መካከል እንደሚገኙበትም ጠቅሷል። ይህም ሁለቱ ሀገራት በቀላሉ እንዲገበያዩ፣ ኢንዱስትሪዎቻቸውን እንዲያስፋፉ፣ ምርቶቻቸውን በአፍሪካ ገበያ እንዲሸጡ መልካም አጋጣሚን መፍጠሩን ተናግረዋል። ሀገራቱ በአህጉራዊው ማዕቀፍ አማካኝነት ከሁለትዮሽ ትብብር ባሻገር ቀጠናዊ ትስስርን እውን ለማድረግ መስራት ይገባቸዋል ነው ያሉት። እንደ አምባሳደሩ ገለጻ በርካታ የአፍሪካ ሀገራት የሀገር ውስጥ ገበያ ፍላጎትን ለማሟላት ብቻ ሲሰሩ መቆየታቸው አቅማቸው እንዲገደብ አድርገዋል ብለዋል። በእስራኤል ጥቃት የተገደለችው ፍልስጤማዊት ሕፃን ታሪክን የሚዘክረው ፊልም ለኦስካር ታጨ። በጋዛ በእስራኤል ጦር ጥቃት ሕይወቷ ያለፈው የባለ 5 ዓመቷን ፍልስጤማዊት ሕፃን ሂንድ ረጀብ የመጨረሻ ደቂቃዎች የሚያሳየው ፊልም ለታዋቂው የኦስካር ሽልማት መታጨቱ ተገለጸ። በቱኒዚያዊቷ ዳይሬክተር ካውተር ቤኒ ሃኒያ የተቀረጸው ይህ ፊልም በ98ኛው የአካዳሚ አዋርድ በምርጥ ዓለም አቀፍ ፊልም ዘርፍ ውስጥ ለመወዳደር መመረጡን አናዶሉ የዜና ወኪል ዘግቧል። እንደ አውሮፓውያኑ አቆጣጠር በጥር 2024 ሂንድ ረጀብ ከቤተሰቦቿ ጋር ከሰሜናዊው የጋዛ ጦርነት በመሸሽ ላይ ያሉ በመኪናቸው ላይ የእስራኤል ጦር በከፈተው ጥቃት መኪና ውስጥ ተከባ እንደነበር ተገልጿል። ሕፃን ሂንድ ረጀብ መኪና ውስጥ ብቻዋን ሆና ለሰዓታት ስትማጸን ከቆየች በኋላ ከ2 ሳምንታት በኋላ አስክሬኗ ከቤተሰቦቿ ጋር ተገኝቷል። እሷን ለማዳን የሄዱ 2 የሕክምና ባለሙያዎች ተገድለው መገኘታቸው ተገልጿል። ዳይሬክተር ካውተር ቤኒ ሃኒያ በዚህ ፊልም አማካኝነት የሂንድን ድምፅና በጋዛ የሚገኙ ሕፃናትን ሰቆቃና ስቃይ ለዓለም ለማሳየት መሞከሯ ተገልጿል። ፊልሙ ለኦስካር መታጨቱ በጋዛ እየተካሄደ ስላለው ሰብአዊ ቀውስ በሆሊውድና በዓለም አቀፍ ደረጃ ትኩረት እንዲያገኝ ያደርገዋል ተብሎ ታምኗል። ሳዑዲ አረቢያ በጋዛ ግጭትን ለማቆም የተቋቋመውን የትራምፕ የሰላም ቦርድ መቀላቀሏ ተገለጸ። የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰረቱትንና የሰላም ቦርድ ኦፍ ፒስ የተሰኘውን ተቋም የምስረታ ቻርተር ሐሙስ ዕለት በዳቮስ ተፈራርሟል። ልዑል ፋይሰል ስምምነቱን በፈረሙበት ወቅት እንደገለጹት ሳዑዲ አረቢያ ይህን ተነሳሽነት ለመቀላቀል የወሰነችው በጋዛ ዘላቂ ሰላም እንዲሰፍን የሚደረገውን ጥረት ለማሳየትና ግጭቱን ለመቋጨት ካላት ቁርጠኝነት በመነሳት ነው ብሏል። ሳዑዲ አረቢያ ይህንን የሰላም ተነሳሽነት ለመቀላቀል ቃል ከገቡ 8 የአረብና የእስልምና ሀገራት መካከል አንዷ ስትሆን ከነዚህም ውስጥ ቱርክና ኳታር ይገኙበታል። ቦርዱ በጦርነት የወደመችውን የጋዛ ግዛት ለማረጋጋት መልሶ ለመገንባት ግጭቱን በዘላቂነት ለመፍታት እንደ ጊዜያዊ አስተዳደር ሆኖ ያገለግላል ተብሏል። ሚኒስቴሩ በሰጠው መግለጫ ይህ ስምምነት ሳዑዲ አረቢያ ለጋዛ መልሶ ግንባታ ያላትን ዝግጁነትና ለቀጠናው ሰላም የሚደረጉ ጥረቶችን የምትደግፍ መሆኗን የሚያረጋግጥ ነው ብሏል። ስፔን በዶናልድ ትራምፕ የሰላም ቦርድ ውስጥ እንደማትሳተፍ አስታወቀች። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ሀገራቸው በአሜሪካው ፕሬዝደንት ዶናልድ ትራምፕ የተመሰረተውንና ዓለም አቀፍ ግጭቶችን ለመፍታት ያለመውን የሰላም ቦርድ እንደማትቀላቀል በይፋ አስታውቀዋል። ጠቅላይ ሚኒስትሩ ይህን ውሳኔ ያሳወቁት በብራሰልስ በተካሄደው የአውሮፓ ሕብረት ጉባኤ ማጠቃለያ ላይ ሲሆን ውሳኔው ስፔን ለብዙሃን ወገንተኝነትና ለተባበሩት መንግስታት ድርጅት ዩኤን ስርዓት ካላት ጽኑ እምነት የመነጨ መሆኑን ገልጸዋል። ጠቅላይ ሚኒስትር ሳንቼዝ ለጋዜጠኞች ሲናገሩ ግብዣውን እናደንቃለን፣ ነገር ግን አንቀበለውም ብለዋል። አዲሱ ቦርድ የፍልስጤም ብሔራዊ አስተዳደርን
ያላካተተ መሆኑን እንደ ምክንያት አንስተዋል። በዳቮስ በተካሄደው የምስረታ ስነ ስርዓት ላይ እንደ ካናዳ፣ ብሪታንያና አብዛኞቹ የአውሮፓ ህብረት አባላት ከሃንጋሪና ቡልጋሪያ በስተቀር አለመገኘታቸው ተገልጿል። እስካሁን እስራኤል፣ ኳታር፣ ሳውዲ፣ የተባበሩት አረብ ኤምሬትን ጨምሮ በርካታ የመካከለኛው ምስራቅ ሀገራት ቦርዱን መቀላቀላቸው ተገልጿል። የፍልስጤም ደጋፊ አክቲቪስት ከአሜሪካ ሊባረር መሆኑ ተገለጸ። አክቲቪስት ማህሙድ ኸሊል ከዩናይትድ ስቴትስ ተባሮ ወደ አልጄሪያ እንደሚላክ ተነግሯል። የኮሎምቢያ ዩኒቨርሲቲ የፍልስጤም ደጋፊ የሆነውና ተቃውሞዎች አስተባባሪ የነበረው ማህሙድ ኸሊል ዳግም በቁጥጥር ስር ውሎ ከሀገር እንዲወጣ መወሰኑን የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት አስታውቋል። የመስሪያ ቤቱ ረዳት ጸሐፊ ትሪቫ ማክላውሊን እንደገለጹት ኸሊል በቁጥጥር ስር ከዋለ በኋላ ወደ አልጄሪያ እንዲባረር ይደረጋል ብለዋል። በሶሪያ የተወለደው ኸሊል በቤተሰብ ትስስር የአልጄሪያ ዜግነት ያለው በመሆኑ ወደዚያ እንደሚላክ ተጠቁሟል። ማህሙድ ኸሊል በኮሎምቢያ ዩኒቨርሲቲ በተካሄዱት የተቃውሞ ሰልፎች ላይ በነበረው ተሳትፎ ምክንያት መጋቢት 2017 እንደ አውሮፓውያኑ አቆጣጠር በቁጥጥር ስር ውሎ ለበርካታ ወራት ከታሰረ በኋላ መፈታቱ ይታወሳል። ነገር ግን የፌዴራል ይግባኝ ሰሚ ፍርድ ቤት ቀድሞ በተሰጠው የነጻነት ውሳኔ መሰረት ይህ በመሻሩ ዳግም እንዲታሰር መንገድ ከፍቷል ተብሏል። የኸሊል የህግ ባለሙያዎች በበኩላቸው የይግባኝ ሂደቱ ስላልተጠናቀቀ ኸሊልን በህግ አግባብ ማሰርም ሆነ ከሀገር ማስወጣት አይቻልም በማለት እየተከራከሩ ይገኛሉ። መንግስት በበኩሉ ይህንን እርምጃ የወሰደው ኸሊል ላለው የፖለቲካ አቋም ቅጣት ለመስጠት ነው ሲሉም ይከሷቸዋል። አሜሪካ ከዓለም ጤና ድርጅት መልቀቋን አስታወቀች። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት አባልነት በይፋ ለቃ ወጥታለች። ፕሬዚደንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዝደንታዊ ውሳኔዎች መካከል አንዱ ከሆነው ከዓለም ጤና ድርጅት መውጣትን ተግባር አድርገዋል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ ተደርጓል። ከዚህ በኋላ ሀገራቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተነግሯል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅት ውስጥ በታዛፊነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉ ተናግረዋል። በበሽታዎች ቁጥጥርና ቅድሚያ የሚሰጣቸው በሌሎች ህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከአገራት ጋር ለመስራት አቅዳለች። በኢትዮጵያዊው ዶክተር ቴዎድሮስ አድሃኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀረው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ነው። ሩሲያና ዩክሬን በተባበሩት አረብ ኤምሬትስ የሰላም ውይይት ሊያደርጉ መሆኑ ተሰማ። አሜሪካ፣ ዩክሬንና ሩሲያ በተባበሩት አረብ ኤምሬትስ ዩኤኢ ለሚካሄደው የሶስትዮሽ የሰላም ውይይት መስማማታቸውን የክሬምሊን ቤተመንግስት አስታውቋል። ስምምነቱ የተደረሰው የሩሲያው ፕሬዚደንት ቭላዲሚር ፑቲን ከከፍተኛ የአሜሪካ መልእክተኛ ስቲቭ ዊትኮፍ ጋር በሞስኮ ውይይት ካደረጉ በኋላ መሆኑ ተገልጿል። የአሜሪካው ተደራዳሪ ስቲቭ ዊትኮፍ የመሩት ልዑክ ከፕሬዝደንት ፑቲን ጋር ውጤታማ ውይይት ማድረጋቸው ተገልጿል። የክሬምሊን የዲፕሎማሲ አማካሪ ዩሪ ኢኮቫሽ ውይይቱን በሁሉም ረገድ ጠቃሚ ነበር ሲሉ ገልጸውታል። ምንም እንኳ በቅርብ ወራት ውስጥ ጦርነቱን በዲፕሎማሲያዊ መንገድ ለመፍታት የሚደረጉ ጥረቶች ቢኖሩም ሞስኮና ኪየቭ አሁንም በግዛት ይገባኛል ጥያቄዎችና ከጦርነቱ በኋላ በሚኖሩ የጸጥታ ዝግጅቶች ላይ ያላቸው ልዩነት እንደቀጠለ ነው። የአሁኑ የአቡዳቢ ውይይት ግን ከስካሁኑ ከነበሩ ጥረቶች በተለየ ወታደራዊና ደህንነት ጉዳዮች ላይ የሚያተኩሩ ከፍተኛ አመራሮችን ያሳተፈ መሆኑ
ልዩ ያደርገዋል ተብሏል። ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን እናደርሳችኋለን። ባልደረባችን ዙበይዳ ሐሰን ያዘጋጀችውን ሀያት ሰኢድ እንዲህ ታቀርበዋለች። ከ19,000 ቶን በላይ የሮዝመሪ ምርት ለገበያ ለማቅረብ ታቅዷል ተብሏል። በተያዘው የምርት ዘመን ከ19,000 ቶን በላይ የሮዝመሪ ምርት ለገበያ ለማቅረብ ታቅዶ እየተሰራ መሆኑን የስልጤ ዞን ግብርና መምሪያ አስታውቋል። በስልጤ ዞን ከሚገኙ 15 መዋቅሮች መካከል በ13ቱ ላይ የሮዝመሪ ምርት በሙሉ አቅም እየተመረተ ይገኛል ሲሉ የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ሙበራ ከማል ተናግረዋል። በዞኑ ከ8,200 ሄክታር በላይ መሬት በሮዝመሪ መሸፈን መቻሉን የገለጹት ኃላፊው ከዚህም ውስጥ 6,000 ሄክታር ምርት ለመሰብሰብ መድረሱን ጠቁመዋል። በተያዘው የምርት ዘመን ከ19,000 ቶን በላይ የሮዝመሪ ምርት ለገበያ ለማቅረብ መታቀዱን ጠቅሰው እስካሁን 315 ቶን የሮዝመሪ ምርት ወደ ውጪ በመላክ ከ2 ሚሊዮን ዶላር በላይ ገቢ ማግኘት መቻሉንም ተናግረዋል። ቻይና የዓለማችንን ግዙፍ የኤሌክትሪክ ተሽከርካሪ መሙያ ማዕከል መገንባቷ ተሰምቷል። ቻይና ከ40 ሚሊዮን በላይ ለሚሆኑ የኤሌክትሪክ ተሽከርካሪዎች አገልግሎት መስጠት የሚችልና በዓለማችን ግዙፍ የሆነ የመሙያ ማዕከላት ኔትወርክ መገንባቷን የሀገሪቱ የብሔራዊ ኃይል አስተዳደር አስታውቋል። ባለፉት 18 ወራት ውስጥ የቻይና የኤሌክትሪክ መሙያ ማዕከላት መሰረተ ልማት ከነበረበት 10 ሚሊዮን ወደ 20 ሚሊዮን ማደጉን የብሔራዊ ኃይል አስተዳደሩ ገልጿል። አሁን ላይ ቻይና 71,500 የሚሆኑ የኤሌክትሪክ ተሽከርካሪ መሙያ ማዕከላትን አቋቁማ አገልግሎት እንዲሰጡ እያደረገች መሆኑን ተነግሯል። በዚህም የሀገሪቱን የፈጣን መንገድ የአገልግሎት ማዕከላት 98 በመቶ መሸፈን መቻሏ ተዘግቧል። በተጨማሪም በ19 ክልሎች የሚገኙ ከተሞች አገልግሎቱን ሙሉ ለሙሉ ተደራሽ ማድረጋቸውንና ይህም ለአረንጓዴ ኃይል ልማት ትልቅ እመርታ መሆኑ ተገልጿል። ይህ ግዙፍ መሰረተ ልማት ቻይና ለአካባቢ ጥበቃና ለኤሌክትሪክ ተሽከርካሪዎች ቴክኖሎጂ የሰጠችውን ከፍተኛ ትኩረት የሚያሳይ መሆኑን ሲጂቲኤን ዘግቦታል። አርሰናል ከሻምፒዮንስ ሊጉ 93 ሚሊዮን ዩሮ ገቢ ማግኘቱ ተነገረ። የሰሜን ለንደኑ ክለብ አርሰናል በዘንድሮ የውድድር ዘመን ከአውሮፓ ሻምፒዮንስ ሊግ 93 ሚሊዮን ዩሮ ገቢ አግኝቷል። ክለቡ በተሳትፎ ብቻ 18.6 ሚሊዮን ዩሮ ያገኘ ሲሆን ከእሴት ደግሞ 37 ሚሊዮን ዩሮ ገቢ አግኝቷል ነው የተባለው። እንዲሁም ከ7 ጨዋታዎች 21 ነጥቦችን በመሰብሰቡ 37.6 ሚሊዮን ዩሮ ማግኘቱ ተዘግቧል። አርሰናል ከ2 ዓመት በፊት እስከ ሩብ ፍጻሜ ደርሶ በተሰናበተበት ወቅት 92 ሚሊዮን ዩሮ ገቢ መሰብሰቡም ይታወሳል። በመጨረሻም የቴክኖሎጂ መሰናዶችን እናደርሳችኋለን። ሀያት ከማል ታቀርበዋለች። በዛሬው የቴክኖሎጂ መሰናዶችን ስለ ክሪፕቶ ከረንሲ ዝርፊያ እናነሳለን። ክሪፕቶ ከረንሲው ሲሰረቅ በጣም ከማሳዘንም በላይ ንዴት ሊፈጥር ይችላል። እያንዳንዱ የገንዘብ ልውውጥ ብሎክቼን ተብሎ በሚታወቀው መድረክ ተመዝግቦ ይቀመጣል። አንድ ሰው ክሪፕቶውን ወስዶ ወደ ራሱ ካዝና ቢያስተላልፈው እንኳን ማወቅ ይችላሉ ማለት ነው። ለሁሉም ክፍት ብሎክቼን ላይ ገንዘብን ታየዋለህ፣ ነገር ግን ምንም ማድረግ አትችልም ትላለች በዘራፊዎች $315,000 የተበላችው ሄለን የተባለች ግለሰብ። ዩናይትድ ኪንግደም የሚኖሩት ሄለን እና ባሏ ሪቻርድ ለ7 ዓመታት ያህል ካርዳኖ የተባለ ክሪፕቶ እየገዙ ሲያጠራቅሙ ቆይተዋል። በድንገት ዋጋው ሊተመን የሚችል ዲጂታል መገበያያ ላይ መዋለ ንዋይ ማፍሰስ ያስደስታቸዋል። አደጋ እንዳለው ቢያውቁም የዲጂታል ቁልፋቸውን በጥንቃቄ አስቀምጠዋል። ነገር ግን ሃከሮች ወይም ዘራፊዎች ወደ ክላውድ ገጻቸው ገብተው ቁልፉን ሰርስረው በማውጣት ሊዘርፏቸው ችለዋል። በአውሮፓውያኑ የካቲት 24 ነው ዘራፊዎቹ በአስደናቂ ፍጥነት ነበር ድርጊቱን የፈጸሙት። መጀመሪያ በትንሽ መጠን ነበር የጀመሩት። ጥንዶቹ ገንዘባቸውን ቀስ በቀስ እየተሸረሸረ ሲዘዋወር እየተመለከቱ ምንም ማድረግ አልቻሉም። የክሪፕቶ ከረንሲ እያንዳንዱ የገንዘብ ዝውውር ለሕዝብ ክፍት ቢሆንም ተጠቃሚዎቹን አፈላልጎ ማግኘት እጅግ አዳጋች ሊሆን ይችላል። ሄለንና ሪቻርድ ሀብታም አይደሉም። ካርዳኖ ላይ ያፈሰሱት መዋለ ንዋይ አንድ ቀን ሊጠቅማቸው እንደሚችል እምነት ነበራቸው። እነዚህ ሳንቲሞች ለረጅም ጊዜ ስንገዛ ቆይተናል። ከዚህ የሚያገኘነው ገንዘብ እዚህ ላይ ነበር የምናውለው ይላል ሪቻርድ። ከቤተሰቦቼ ሞት ቀጥሎ ይህ ዘረፋ በህይወቴ በጣም አስከፊው ክስተት ነው ይላል። ሄለን ገንዘቡን ለማስመለስ ያልፈነቀለችው ድንጋይ የለም። ከፖሊስና ካርዳኖን ከፈጠሩ ሰዎች መረጃዎችን ስትሰበስብም ቆይታለች። ምንም እንኳን የዘራፊዎቹን የካዝና መለያ ብታገኝም ማንነታቸውን ማጣራት ግን አልቻለችም። ጥንዶቹ አሁን እቅዳቸው በቂ ገንዘብ አሰባስበው የግል መርማሪ በመቅጠር የሀከሮቹን ማንነት ማጣራት ነው። ደካማ የመሆን ስሜት ላይ ነው የሚጥለው ትላለች። ነገር ግን ሙከራ እንቀጥላለሁ ስትል ተደምጣለች። ፋይናንሻል ኮንዳክት አውቶሪቲ እንደሚለው ከብሪታንያ ህዝብ 12 በመቶ ያህሉ ክሪፕቶ አለው። ይህም ቁጥር 7 ሚሊዮን ሰዎችን ይይዛል ማለት ነው። በዓለም አቀፍ ደረጃ 560 ሚሊዮን ሰዎች ክሪፕቶ እንዳላቸው ይገመታል። ተጠቃሚዎች ቁጥር እየጨመረ ሲመጣ የወንጀለኞችን ቁጥር ጨምሯል። በርካታ
በርካቶች የክሪፕቶ ባለቤት የሆኑት ሰዎች በኮቪድ ወረርሽኝ ወቅት ነው። ወንጀሉም የተስፋፋው በዚሁ ጊዜ ነው። በተጠናቀቀው የአውሮፓውያኑ ዓመት ከ3.4 ቢሊዮን ዶላር በላይ የክሪፕቶ ዝርፊያ ተፈጽሟል ይላል ቼን አናሊሲስ የተሰኘው የብሎክቼን ተንታኝ ድርጅት። አብዛኛው ገንዘብ የሚሰረቀው የክሪፕቶ ኩባንያዎች ላይ በሚፈጸም ሰፋ ያለ የሳይበር ወንጀል አማካኝነት ነው። ለምሳሌ ሰሜን ኮሪያውያን ሃከሮች ባይቢት ከተባለው ኩባንያ 1.5 ቢሊዮን ዶላር ዘርፈዋል። እንዲህ ያሉ ዘረፋዎች ሲፈጸሙ ኪሳራውን የሚሸፍነው የክሪፕቶ ኩባንያዎች እንጂ ተጠቃሚዎች አይደሉም። ነገር ግን በ2025 በርካታ ግለሰቦች ላይ የክሪፕቶ ዝርፊያ የተፈጸመበት ዓመት ሆኗል። ቼን አናሊሲስ እንደሚለው በ2022 ግለሰቦች ላይ የተፈጸመው ጥቃት 40,000 ነበር። ይህ ቁጥር በ2025 ወደ 80,000 ከፍ ብሏል። 20% ወይም 713 ሚሊዮን ዶላር የሚሆነው ዝርፊያ የተፈጸመው ሃክ በማድረግ በማጭበርበር አሊያም ግለሰቦችን በማስገደድ ነው። ኩባንያው አክሎ የዝርፊያ ሰለባ የሆኑ ሰዎች ሁሉም ሪፖርት ሊያደርጉ ስለማይችሉ ቁጥሩ ከዚህም ከፍ ሊል እንደሚችል ተጠቁሟል። ባይናንስ በዓለማችን ግዙፉ የክሪፕቶ መገበያያ መድረክ ነው። በዩናይትድ ኪንግደም ብቻ 1.4 ሚሊዮን ተጠቃሚዎች እንዳሉትም ይገመታል። ቢሆንም ክሪፕቶ በዩኬ አሁንም ቁጥጥር የማይደረግበትና ከፍተኛ ስጋት ያለው መገበያያ ነው። ባይናንስ ከ2023 ጀምሮ ዩኬ ውስጥ አዲስ ደንበኞችን መመዝገብ አቁሟል። ይህ የሆነው በሀገሪቱ ፋይናንስ ተቆጣጣሪ መስሪያ ቤት ፍቃድ ስላልተሰጠው ነው። የክሪፕቶ ዋጋ ከፍ እያለ ሲመጣ ወደ ዲጂታሉ መገበያያ ዓለም የሚመጡ ሰዎች ቁጥርም ይጨምራል። በተለይ በርካታ ክሪፕቶ ከረንሲ ያላቸውና ሀብታቸውን ለሕዝብ ይፋ ያደረጉ ሰዎች ኢላማ የመደረጋቸው ነገር ከፍ ያለ ነው። ዘራፊዎች በየትኛውም የዓለም ክፍል ውስጥ ሊሆኑ ይችላሉ። ባለፈው ጥቅምት ኤሊፕቲክ የተባለው የክሪፕቶ ተንታኝ ድርጅት የሰሜን ኮሪያ ሃከሮች በመንግስት ተደግፈው ጠቀም ያለ ገንዘብ ያላቸው ተጠቃሚዎችን ኢላማ እያደረጉ ነው ብሏል። ነገር ግን በሌሎችም ሀገራት በርካታ ወጣት ሃከሮች ይገኛሉ። ባለፈው ታህሳስ በአሜሪካ የ22 ዓመቱ ኢቫን ታንጅማን 260 ሚሊዮን ዶላር ያጭበረበረው ሶሻል ኢንጂነሪንግ ኢንተርፕራይዝ የተባለው ቡድን አባል መሆኑን አምኗል። አቃቢ ሕግ ይህ ቡድን ሃክ የተደረገ የመረጃ ቋትን በመጠቀም በርካታ ክሪፕቶ ያላቸውን ሰዎች እየመረጠ ሲያጭበረብር ነበር ይላል። አብዛኞቹ የቡድኑ አባላት ወጣት ወንዶች ሲሆኑ የሚገኙት ደግሞ በአሜሪካ ነው። ወጣቶቹ በዘረፉት ገንዘብ የግል አውሮፕላን፣ ውድ መኪኖችና ቦርሳዎችን ይገዛሉ። ወደ መሸታ ቤት በመሄድም ገንዘባቸውን ያጠፋሉ። አቃቢ ሕግ እንደሚለው ወንጀለኛው ቡድን አንዳንድ ጊዜ ቤት ሰብሮ በመግባት ክሪፕቶ ያላቸውን የኮምፒውተር ሃርድዌሮች ይሰርቃሉ። በክሪፕቶ ዓለም ክሪፕቶ ያለባቸው የተባሉ የኮምፒውተር ቁሶችን መዝረፍና መስረቅ የተለመደ መጥቷል። ባለፈው ሚያዝያ በስፔን ጥንዶች በክሪፕቶ ዘራፊዎች ታግተው ተወስደው ሴቷ ስትለቀቅ ወንዱ ከቆይታ በኋላ አስከሬኑ ተገኝቷል። በዚህ ወንጀል የተጠረጠሩ 5 ሰዎች ስፔን ውስጥ ሲያዙ ዴንማርክ ውስጥ ደግሞ 4 ሰዎች ክስ ቀርቦባቸዋል። በፈረንሳይም በተመሳሳይ ዘራፊዎች እገታ ሊፈጽሙ ሲሞክሩ የሚያሳይ ቪዲዮ ወጥቶ ነበር። በ2025 መጀመሪያ በፈረንሳይ የክሪፕቶ ከረንሲ ደህንነት ኩባንያ የሆነው ሌጀር ባለቤት ዴቪድ ባላንድ እና ሚስቱ ታግተው በፖሊስ ነፃ መውጣታቸው ይታወሳል። ዘራፊዎች ባላንድ መረጃ እንዲሰጣቸው ለማስገደድ ጣቱንም መቁረጣቸው ተሰምቷል። ባለፈው ወር ደግሞ የዩኬ ፖሊስ መኪና አስቆመው 1.5 ሚሊዮን ፓውንድ ክሪፕቶ አስገድደው አስተላልፈዋል ያላቸውን 6 ሰዎች በቁጥጥር ስር አውሏል። ክሪፕቶ ከረንሲ ምንድነው? ጠቀሜታውስ? የሚለውን ደግሞ ከዚህ ቀደም በነጃሺ ቲቪ የቢዝነስ መረጃችን ለእናንተ ማጋራታችን የሚታወስ ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን ዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ ነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት